ታላቁ ጸሎት የዳዊት ልጅ ሆይ ማረኝ የሚለው ነው። ማረን የሚለው ይህንን ቃል የተናገሩት ሁለት ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ መቶ አለቃ ነበርና የመቶ አለቃውን ልጅ አርፋበት ያችን ካስነሳ በኋላ የታመመችውን ከፈወሰ በኋላ አልፎ ወጥቶ ሲሄድ በመንገድ ላይ እድሜ ዘመናቸውን ሁሉ ዓይናቸው ታውሮ የሚኖሩ ሁለት ዕውራን ነበሩ። እነዚህ ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ እያለፈ እንደሆነ ሰዎች በነገሯቸው ጊዜ የዳዊት ልጅ ሆይ ማረን እያሉ ማልቀስ ጀመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄዳል። እነሱ ደግሞ እየደጋገሙ የዳዊት ልጅ ሆይ ማረን ይላሉ። እሱ ደግሞ ይሄዳል። የዳዊት ልጅ ሆይ ማረን ይላሉ። ሰዎች ደግሞ ዝም በሉ ይላቸዋል። ዝም በሉ እየሄደ ስለሆነ መንገዱን አታደናችሁ። እነዚህ ደግሞ ምንድን ናቸው ይላቸዋል። እነሱ ዝም ብለው የዳዊት ልጅ ሆይ ማረን ይላሉ። ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ቆመላቸው። ደጋግመው ከመጥራታቸው የተነሳ ካለመሰልቸታቸው የተነሳ ሰዎች በሚነግሯቸው ንግግርም አፍረው ባለመመለሳቸው የተነሳ ጸንተው ስለጠሩት ባለበት ቦታ ላይ ቆሞ ቆያቸው። ቆሞ ሲቆያቸው ቤት ውስጥ እስኪገባ ድረስ ቆየ። ቤት ውስጥ ሲገባ አብረውት ገቡ። ቤት ውስጥ ከገቡ በኋላ እንዲህ የሚል ጥያቄ ጠየቃቸው። ምን እንዳደርግላችሁ ትሻላችሁ አላቸው። አቤቱ እንድናይ እንፈልጋለን፣ እንድናይ እንሻለን ብለው ጠየቁት። እርሱም ምን አላቸው? ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። አዎን እናምናለን አሉት። ያን ጊዜ ዓይናቸውን አበራላቸው። እነዚህ ሰዎች በጣም አስደናቂ እምነት ያላቸው ሰዎች ናቸው። ሲያድን ያላዩትን ሲፈውስ ያላዩትን ጌታ ማረን ብለው መጸለይ፣ ሂዷል እየተባሉ መጸለይ፣ ሰዎች ዝም በሉ እያሏቸው መጸለይ። አራተኛ ደግሞ በጣም የሚያስደንቀው ስጋዊ ችግራቸውን አስቀድመው ሳይጠይቁ መንፈሳዊ ችግራቸውን አስቀድመው መጠየቃቸው ነው። መንፈሳዊ ችግራቸው ምንድነው? ኃጢአት ነው። ዋናው ችግራቸው በጊዜው ዓይን ነበረ። ዓይን ስጠን ነበር፣ ጸሎት መሆን የለበት። የዳዊት ልጅ ሆይ ዓይናችን አብራልን አይደለም ያሉት፣ የዳዊት ልጅ ሆይ ማረን ነው ያሉት። ስትምረን ዓይናችንን ታበራዋለህ። ዓይናችን እንዲጠፋ የሆነበትን ኃጢአት መጀመሪያ ይቅርታ ስጥ፣ ይቅርታውን ከሰጠህ ፈውሱን ትሰጠናለህ በማለት መንፈሳዊ ጥያቄያቸውን ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስን መለሰላቸው። ይህንን ማድረግ እንዲቻለኝ ታምናላችሁን አላቸው። እንደምን ይጠይቃቸዋል? ዓይንን ማረን እያሉት ምን ትፈልጋላችሁ? እንድናይ። ይህን ማድረግ እንዲቻለኝ ታምናላችሁን? ጥያቄው ግራ የሚያጋባ ይመስላል። ምን ማለት ነው? እሱ መጀመሪያ እነሱ ዓይናችንን አብራልን ብለው ሲጠይቁት ዓይናችንን ማብራት ትችላለህ ማለታቸው ነው። ትችላለህ ካሉት ማድረግ እንዲቻለኝ ታምናላችሁ ብሎ ለምን ይጠይቃቸዋል ሲባል በምን ሊቃውንቱ ምን ይላሉ? በእምነት ምክንያት ዓይን ይበራል እንጂ ጤና ይገኛል እንጂ በጤና ምክንያት እምነት አይገኝም ይላሉ። በደንብ አድርጋችሁ ስሙን። በእምነት ምክንያት ጤና ሊገኝ ይችላል እንጂ በጤና ምክንያት እምነት ሊገኝ አይችልም ይላሉ። ስለዚህ ክርስቶስ መጀመሪያ የምናስቀደመ እምነትን አስቀደመላቸው። ካመናችሁ ዘንድ ጤና ይኖራችኋል እንጂ ጤና ሰጥቼ ልታምኑኝ አትችሉም ማለት ነው። ይህ ምን ማለት ነው? የምንፈልገውን ነገር አሟላልንና እንመን ብትሉኝ አላደርገውም። ሳትጠራጠሩ አምናችሁኝ የምትፈልጉትን አደርጋለሁ እንጂ። አሁን የብዙዎቻችን ጥያቄ ይሄ ነው። መጀመሪያ ጥያቄያችን አስመልሰን ከዚያ በኋላ እግዚአብሔር ማመን እንፈልጋለን። እግዚአብሔር ደግሞ መጀመሪያ አመኑኝና ኋላ ሰጣችኋለሁ ነው ጥያቄው ማለት ነው። መጀመሪያ አመኑኝና ኋላ ሰጣችኋለሁ፣ ስጠንና እንመንህ። ይሄን ማለት ነው። ያለዚያ አላምንህም ማለት እኮ ነው። አረጋግጬ ነው ማምንህ።
ምናልባት የማትችል ልትሆን ትችላለህ፣ የማትሰጥ ልትሆን ትችላለህ፣ የማታደርግ ልትሆን ትችላለህ ነው። እግዚአብሔርን ፊት ጠርጥሮ ኋላ ማመን ማለት መጀመሪያ ይህን አድርግልኝና አከተልሃለሁ ማለት ነው። ማመን ይቀድማል፣ ማየት ይከተላል። በዚህ ዘመን ደግሞ ምን እየተደረገ ነው? ማየት ይቀድማል፣ ማመን ይከተላል። ለዚህ ምክንያት ነው እምነቱ ትክክል የማይሆነው እና ከቤተ ክርስቲያን እየፈለስን የምንወጣው ለዚህ ነው። ክርስቶስ መጀመሪያ አሳምኖ ጤና ሰጠ እንጂ መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ ጤና ሰጥቶ አላሳመናቸውም። መጀመሪያ አሳምኖ ጤና ሰጣቸው እንጂ አምነው የተከተሉትን እንጀራ አበረከተላቸው እንጂ እንጀራ አበርክቶ ሰዎችን አላስከተለም። ይሄ ነው። እንዲያውም ለቅዱሳን ሐዋርያት ጤና አልሰጣቸውም። በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው፣ ወይም ለዮሐንስ ሰጠው፣ ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ ሐዋርያትም የእናንተ ዓላማችሁ ጤና አይደለም እኔን ማግኘት እንጂ ጤና ማግኘት ፍርፋሪ ነው ሲላቸው፣ ዋናው ነገር እኔን ማግኘት ነው። እኔን ካገኛችሁ ጤና ቁም ነገራቸው አይደለም፣ እኔን ማግኘት ላይ ትኩረት አድርጉ እያላቸው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ እንጀራ አበርክቶ ሕዝቡን ከመገበ በኋላ ሕዝቡን ሲያሰናብት ሐዋርያትን ምንድን ያደረጋቸው? ወደዚያ ማዶ ተሻግራችሁ ቆዩኝ ነው ያላቸው። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ ስትመለከቱ ማዶ ተሻግራችሁ ቆዩኝ የሚል ትእዛዝ አዟቸዋል። ይህ ምን ማለት ነው? ማዶ ተሻግራችሁ ቆዩኝ የሚላቸው ለምንድን ነው? ሕዝቡን አብልቶ አሰናበተ። ሐዋርያትን ግን ማዶ ተሻግራችሁ ቆዩኝ ያላቸው ምን ማለቱ ነው? እናንተ የእናንተ እኔን የመከተል ዋጋ፣ የእናንተ እኔን የማመን ዋጋ እንጀራ አይደለም። የእናንተ ያኛውን ዓለም ተሻግራችሁ የሚሰጥ ዋጋ ያላችሁ ከፍ ላለ ተስፋ ያጨኋችሁ ናችሁ ሲላቸው ነው። ስለዚህ እናንተ በልታችሁ የምትሰናበቱ እንጀራ ለቅማችሁ የምትመለሱ አይደላችሁም። እናንተ ለሰማይ ተስፋ የታጣችሁ ናችሁና ወደዚያኛው ማዶ ልባችሁን አሻግሩት። ዘላይሉ እሱ ዋኮ ዘበምድር ይላል ቅዱስ ጳውሎስ። የላዩን ሹ የላይኛውን ፈልጉ የምድሩን አይደለም። ስለዚህ ሐዋርያት ጤና ዓላማቸው እንዳይሆን አደረገ። እንጀራ ዓላማቸው እንዳይሆን አደረገ። በሌላ ጊዜስ ምን አደረጋቸው? ደግሞ ገንዘብ ዓላማቸው እንዳይሆን ደግሞ ምን አደረጋቸው? ኢትንስኡ ኢታጥሪዩ ወርቀ ወብሩሮ ማቴዎስ ምዕራፍ 10 ላይ ወይ መስነቅተ የስንቅ አቅማዳ አትያዙ፣ ወርቅና ብርም አትያዙ። ኢ በትረ ውሻ የምትከለክሉበት አውሬ የምታባረሩበት በትርም አትያዙ፣ ወይ አሳይን ጫማም አትያዙ አላቸው። ተመልከቱ። ለምንድን ነው እንደዚህ ያላቸው? ደግሞ የወርቁን ጌታ ፈልጋችሁ ከወጣችሁ ወርቅን ዓላማ አድርጋችሁ ሃይማኖት ሊኖራችሁ አይገባም። እኔን ዓላማ አድርጋችሁ ውጡና ዓለሙን ትገዙታላችሁ እንጂ ወርቅን ዓላማ አድርጋችሁ ወጣችሁ እኔን መከተል አትችሉም። እኔን ስለተከተላችሁ ወርቅ ልታገኙ ትችላላችሁ እንጂ ወርቅ ፈልጋችሁ ስለተከተላችሁኝ ግን ወርቅ ልታገኙ አትችሉም። የክርስትና ቀመር ማለት ይሄ ነው። ይሰማችኋል አይደል? እንደምትሰሙኝ እርግጠኛ ነኝ። እኔን ክርስቶስ ያለን ነው። እኔን ፈልጋችሁ ስለመጣችሁ ወርቅ ልታገኙ ትችላላችሁ። እኔን የተከተላችሁኝ ግን ወርቅ እንድታገኙ ከሆነ ግን አታገኙም ነው የሚለው። ስለዚህ ዮሐንስ አፈወርቅ ምን ይላል? የወርቁ ጌታ ከእናንተ ጋር እያለ ወርቅ ለምናችሁ? የጫማው ፈጣሪ አብሬያችሁ እያለሁ ጫማ ለምናችሁ? እንጨትን የፈጠርኩት አምላክ ከእናንተ ጋር እያለሁ ውሻ የምትከለክሉበት በትር ለምናችሁ? ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። እንዲያውም በጣም የሚያስደንቃችሁ በትር ሰይፍ አይደለም፣ በትር አትያዙ አላቸው። ኃይላችሁ እኔ ነኝ ሲላቸው፣ ዳግመኛም ደግሞ የክርስቲያን ሃይማኖት በሰይፍና በዱላ በጦር የተስፋፋ ሃይማኖት ነው እንዳይባል በትር እንኳን እንዳትይዙ አላቸው። በኃይለ መንፈስ ቅዱስ የሰፋ ሃይማኖት እንጂ በመግደል የሰፋ ሃይማኖት አይደለም ሲላቸው፣ በትር እንዳትይዙ አላቸው። በቅድስና የሰፋ ሃይማኖት፣ በንግግር ችሎታ የተስፋፋ እምነት እንዳይባል የመረጣቸው ደቀ መዛሙርቱ ንግግር እንኳን አሳክተው የማይችሉ የገጠር እስራኤላውያን ናቸው። የገጠር እስራኤላውያን እነ ቅዱስ ጴጥሮስ ንግግር የማይችሉ ገጠር ማለት ነው። ገጠር እስራኤላውያን በኢየሩሳሌም ከተማ የማይኖሩ በናዝሬት የሚኖሩ በጣም ናዝሬት ማለት በእስራኤል ዘንድ የተናቁ ድሆችና እውቀት የሌላቸው ሰዎች የሚኖርባቸው ናቸው። በንግግር ለዚህ ነው በንግግር ማባበልና ማሳመር የመጣንባቸው አይደለም የሚለው ቅዱስ ጳውሎስ።
የግሪክን ፍልስፍና የተማሩ ንግግር አሳማሪዎች ስለተናገሩ ነው እንዴት እንዳይባል ንግግር የማይችሉ በኃይልና በመግደል ክርስትና ሰፋ እንዳይባል ደቀ መዛሙርቱን በትር እንኳን እንዳይኖራቸው አላቸው። ገንዘብ ያላቸው ሰዎች ስለሰበኩት ተስፋፋ እንዳይባል አንዲት ሳንቲም እንኳን እንዳታንጠለጥሉ አላቸው። ህዝቡን እህል እየመገቡ ነው እምነቱን ያስፋፉት እንዳይባል ለራሳችሁ እንኳን ከረጢት እንዳትይዙ አላቸው። ጌጥ እያለበሱ ልብስ እየሰጡ እየለገሱ አስፋፉት እንዳይባል ለራሳቸው እንኳን ጫማ እንዳታደርጉ አላቸው። ስለዚህ 12 የተናቁ ገበሬዎችን በተንና አንዲት የስንዴ ቅንጣት ባህር ውስጥ እርሻ ውስጥ ወድቃ ፈርሳ በስብሳ 30 60 100 ፍሬ አፍርታ እንድትነሳ እነዚህን በተናቸው። እነዚህ በመንፈስ ቅዱስ እርሾ ሆነው ዓለምን በሙሉ አጣፍተው ጨው አድርገው አስፋፉት። የሰናፍጭ ቅንጣት ትንሽ ሆና ተዘርታ ትልቅ ዛፍ እንደምትሆን በቅርንጫፎቿም ወፎችን እንደምታስጠልል ሁሉ ራሱ እንደተናገረ መጀመሪያ ስትዘራ ትንሽ እንደምትሆን ወንጌልን በክብር በተናቁ በእውቀት በተናቁ በሀብት በተናቁ በጉልበት በተናቁ 12 ደቀ መዛሙርት ዘራትና እነሱ የስብከትና የምስጢር የሃይማኖትን ቅርንጫፍ አወጡና ምን አደረጉ? ከነሱ ደግሞ ትርጓሜን የሚያመሰጥሩ በሕይወት የሚኖሩ ሊቃውንት በቀሉና ከነዚያ ወፎች ምዕመናን በሰናፍጭ ዛፍ ላይ እንደሚጠጉ ምዕመናን ደግሞ በሊቃውንት ትምህርት ተጠግተው እንዲኖሩ ይህንን አደረገ። ክርስቶስ እምነትን አስቀደመ፣ ጸጋን ሰጠ። ስጦታን አስቀድሞ እምነትን በኋላ የሰጠ አይደለም። በእምነት ምክንያት ጸጋ ይገኛል እንጂ በጸጋ ምክንያት እምነት አይገኝም። አምኖ የሚራቀቅ ሰው ይጸድቃል እንጂ ተራቆ የሚያምን ሰው ሊጸድቅ አይችልም። አምኖ የሚማር እግዚአብሔርን ያውቀዋል እንጂ ተምሮ ሊያምን አይችልም። ሰው ምን ለማለት ይመስላችኋል? እምነት ይቀድማል ነው ለሁሉም ነገር። በተፈልስፎ ሃይማኖት አይገኝም። ሀለወ ያስተርኢ ጽድቅ ለፍቁራኒሁ ወለእኩያነ ህሊናሰ ይትሐባ እምኔሆሙ ይላል ቅዱስ ቄርሎስ ሲናገር። ጽድቅ ለወዳጆቹ አምነው ለሚከተሉት ይገለጣል። ልባቸው ጠማማ ለሆኑ ሰዎች ግን ጽድቅ ተሰውሮባቸው ይኖራል ይላል። ለዚህ ነው እነዚህን ዕውራን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ማድረግ እንዲቻለኝ ታምናላችሁን ያላቸው። ጤና አግኝቼ አሁን በዚህ ሰው እንደዚህ ነው። ምን ሆነ ነው ሲባል ጤና ይስጠኝና አምናለሁ፣ እስቲ ታምር አድርጉልኝና አምናለሁ፣ ፈውሱኝና አምናለሁ፣ እንጀራ ስጡኝና አምናለሁ፣ ጤና ስጡኝና አምናለሁ ቢል ሂድ ነው የሚል። እንጀራ ፈልገህ መጥተሃል እንጂ እኔን ፈልገህ ስላልመጣ አልሰጥም ብሎ ክርስቶስ ይመልሰዋል። እንዲህ ያለን ሰው። ስለዚህ ከክርስቶስ ስለምናገኘው ነገር ሳይሆን ክርስቶስን ራሱን ፈልገን መውጣት በእምነት ሊያጸናን ይቻለዋል።